ሰላም የተወደዳችሁ የሸገር ታይምስ ቤተሰቦች የአርብ ጥር 22 2014 ዕለታዊ መረጃዎችን ይዘን ቀርበናል። የኢትዮጵያ መንግስት በህወሓት ትንኮሳ ላይ አምርሯል። በህወሓትና በሽብርተኝነት ላይም በጥናት ላይ የተመሰረተ ቆራጥ እርምጃ ሊወስድ ነው። አሜሪካ ጉዳዩ አሳስቦኛል ብላለች። በአዲስ አበባ ከተማ ደግሞ እጅግ አስደንጋጭ የሆነ አደጋ ደርሷል። እሱንም እናጋራችኋለን። ሌሎች መረጃዎችንም አካተናል። አብራችሁን ቆዩ። ዛሬ የህዝብ ተወካዮች ምክር ቤት ባካሄደው ሶስተኛ ልዩ ስብሰባ የ120 ቢሊዮን ብር ተጨማሪ በጀት አጽድቋል። የተጨማሪ በጀት ውሳኔው የጸደቀው በ9 ተቃውሞ በ7 ድምፅ ታቅቦና በአብላጫ ድምፅ ነው። በምክር ቤቱ ከጸደቀው በጀት ውስጥ 90 ቢሊዮን ብሩ ለሀገር መከላከያ ሰራዊት ስንቅና ትጥቅ እንደሚውል ተገልጿል። ለዕለት ደራሽ እርዳታ 8 ቢሊዮን፣ ለመጠባበቂያ በጀት 5 ቢሊዮን፣ ለካፒታል ፕሮጀክቶች ማስፈጸሚያ 7 ቢሊዮን፣ ለታክስ ገቢ ጉድለት ማካካሻ ደግሞ 9 ቢሊዮን ብር ተመድቧል። ተጨማሪ በጀቱ የተቋረጡና በጅምር ላይ ያሉ ትላልቅ ፕሮጀክቶችን ለማስቀጠል እንዲሁም በጦርነቱና በኮቪድ-19 ምክንያት በበቂ መጠን ያልተሰበሰበውን ግብር ጉድለት ለመሙላትም ይውላል። ቀደም ሲል ለ2014 በጀት ዓመት 561.7 ቢሊዮን ብር የፌዴራል መንግስቱ በጀት ሆኖ በምክር ቤቱ መጽደቁ ይታወሳል። በጠቅላይ ሚኒስትር አብይ አህመድ የሚመራ የፌዴራል ጸጥታ ምክር ቤትና የክልል ርዕሳነ መስተዳድር ውይይት ዛሬ በሀገራዊ ጸጥታ ሁኔታ ላይ ተካሂዷል። መንግስት የህወሓት ቡድን ለሚፈጽመው ትንኮሳ የሀገር መከላከያ ሰራዊትና የክልል የጸጥታ ኃይሎች በጥናት ላይ ተመስርተው እርምጃ የሚወስዱበትን አቅጣጫ ማስቀመጡን ዛሬ ይፋ ማድረጉም ነው የተገለጸው። የመከላከያ ሚኒስትሩ ዶክተር አብርሃም በላይ የአሸባሪ ቡድኖችን እንቅስቃሴ በመገምገም እርምጃ መውሰድ የሚቻልበትን ሁኔታ ከመመልከት ባለፈ በአሸባሪዎች ላይ እርምጃ መውሰድን የተመለከተ አቅጣጫ ተቀምጧል ብለዋል። በሌላ በኩል በምክክሩ ላይ ሀገሪቱ አሁን ያለችበት አንጻራዊ ሰላምና ጸጥታን አጠናክሮ ማስቀጠል፣ ህገወጥ እንቅስቃሴዎችን ማስቆምና በጦርነቱ ምክንያት የተፈጠሩ ኢመደበኛ አደረጃጀቶችን ቅርጽ ማስያዝ እንደሚገባ ከስምምነት መደረሱ ተገልጿል። የተቀመጡ አቅጣጫዎችም ሆነ የተደረሰባቸው ስምምነቶችን የፌዴራልም ሆነ የክልል የጸጥታ አካላትና አስተዳደሮች በየደረጃው ተግባራዊ እንደሚያደርጉት ይጠበቃል። አሜሪካ በአፋርና ትግራይ ክልል አዋሳኝ አካባቢዎች አዲስ የተቀሰቀሰው ጦርነት ያሳስበኛል አለች። የአሜሪካ የውጭ ጉዳይ መስሪያ ቤት ቃል አቀባይ ኔድ ፕራይስ ለጋዜጠኞች በሰጡት መግለጫ በአፋር ክልል ጦርነት እንደ አዲስ መቀስቀሱ እጅግ አሳሳቢ መሆኑን ተናግረዋል። ፕራይስ ከቀናት በፊት አዲሱ የአሜሪካ መንግስት የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ዴቪድ ሳተርፊልድ ከጠቅላይ ሚኒስትር አብይ አህመድና ከሌሎች የመንግስት ባለስልጣናት ጋር ውጤታማ ውይይት ማድረጋቸውን ገልጸዋል። በተጨማሪም ጦርነቱ ለኢትዮጵያ ብቻ ሳይሆን ለአፍሪካ ቀንድ ደህንነትና ጸጥታ ስጋት መሆኑን በመጥቀስ በግጭቱ አካባቢ ላሉ ሰዎች ያልተገደበ የሰብአዊ እርዳታ አቅርቦት እንዲመቻችና ግጭቱ በድርድር እንዲጠናቀቅ የመንግስታቸው ፍላጎት መሆኑን አመልክተዋል። ኔድ ፕራይስ በመግለጫቸው የኢትዮጵያ መንግስት የሚኒስትሮች ምክር ቤት ከቀናት በፊት በመላ ሀገሪቱ ተጥሎ የነበረው የአስቸኳይ ጊዜ አዋጅ እንዲነሳ ውሳኔ ማሳለፉን የአሜሪካ መንግስት በበጎ እንደሚመለከተው ገልጸዋል። ውሳኔው በህዝብ ተወካዮች ምክር ቤት ይጸድቃል ብለን ተስፋ እናደርጋለን ሲሉም ተናግረዋል። ፕራይስ ከአስቸኳይ ጊዜ አዋጁ ጋር ተያይዞ በቁጥጥር ስር ያሉ ሰዎች እንዲፈቱም ጠይቀዋል። በኢትዮጵያ ዘላቂ ሰላም ማስፈንና መጠነ ሰፊ የሰብአዊ መብት ጥሰትን ማስቆም የሚቻለው በድርድር ግጭት ሲቋረጥ፣ የታሰሩ ሰዎች ሲፈቱ፣ ሰብአዊ እርዳታ ሲፈቀድና ሁሉን አካታች ብሔራዊ ምክክር ለማድረግ መሰረት ሲጣል ነው ማለታቸው ተዘግቧል። አዲስ የተከፈተ ጥቃት የሸሹ የዋጃ ጥሙጋና አላማጣ አካባቢዎች ነዋሪዎች ቆቦ ላይ መስፈራቸው ተሰማ። ከተፈናቃዮቹ መካከል ከበርካታ ወራት በኋላ ወደ መኖሪያ ቀያቸው ሀገር ሰላም ብለው ተመልሰው የነበሩ ይገኙበታል። አንድ ከዋጃ የተፈናቀሉ ግለሰብ አካባቢውን ነጻ ወጣ ከተባለ በኋላ ከታህሳስ 29 ጀምሮ የህወሓት ታጣቂዎች ተመልሰው እንደገቡ ተናግረዋል። ከዚያ በኋላ ህጻናት፣ ሴቶች፣ እናቶች ተፈናቅለው ወደ ቆቦ መምጣታቸውን ገልጸዋል። ተፈናቃዮቹ በአሁኑ ሰዓት ከፍተኛ የምግብና የአልባሳት እጥረት እንዳለባቸው ተናግረዋል። የዋጃ ጥሙጋ ቀበሌ ዋና አስተዳዳሪ አቶ ያሬድ አድማሱ የህወሓት ኃይሎች ከታህሳስ መጨረሻ ጀምሮ ወደ አካባቢው መግባታቸውን ተከትሎና እንደ አዲስ በተከፈተው ጥቃት ከ12000 በላይ ሰዎች መፈናቀላቸውን አሳውቀዋል። ተፈናቃዮች በቆቦ ከተማ በሁለት ጣቢያዎች ውስጥ ይገኛሉ። የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ዛሬ በኢትዮጵያ ጉዳይ ላይ ስብሰባ ይቀመጣል። ስብሰባው በኢትዮጵያ ባለው የሰብአዊ እርዳታ ሁኔታ ላይ ያተኩራል ተብሏል። ስብሰባው እንዲደረግ የጠየቁት ብሪታንያ፣ አሜሪካ፣ አየርላንድ፣ ፈረንሳይና አልቤኒያ ናቸው። የጸጥታው ምክር ቤት በትግራይ ክልል ጦርነት ከተነሳ ወዲህ ከ12 ጊዜ በላይ ስለ ኢትዮጵያ ተወያይቷል።
የውጭ ሀገራት የረድኤት ድርጅቶች ትግራይ ክልል ውስጥ በነዳጅ እጥረት የተነሳ የምግብ እርዳታ ለማዳረስ በእግራቸው ለመጓዝ መገደዳቸውን የተባበሩት መንግስታት ድርጅት አስታወቀ። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ጽሕፈት ቤት ኦቻ የሰሜን ኢትዮጵያ የሰብአዊ አቅርቦት ወቅታዊ ሁኔታ በሚል ርዕስ ባወጣው መግለጫ ትግራይ ክልል ውስጥ የሚንቀሳቀሱ የእርዳታ ድርጅቶች በአጠቃላይ ካለፉት 4 ቀን አንስተው ነዳጃቸው ተሟጧል። ያም በመሆኑ የድርጅቶቹ ሰራተኞች የቀራቸውን ጥቂት እርዳታ ለማዳረስ እስከቻሉት በእግር እየተጓዙ ነው። ትግራይ ክልል ውስጥ የሚንቀሳቀሱ ሀገር በቀል የረድኤት ድርጅቶችም ቢሆኑ በነዳጅ እጥረት ሙሉ ለሙሉ እንቅስቃሴያቸውን የማቆም ስጋት ተጋርጦባቸዋል። ከነዳጁ በተጨማሪ የገንዘብ እጥረት መከሰቱንም የተባበሩት መንግስታት ድርጅት አስታውቋል። በግንባታ ላይ ከሚገኝ ህንፃ የወደቀ የጉልበት ሰራተኛ ህይወቱ አለፈ። በአዲስ አበባ ጋዜቦ አደባባይ አካባቢ ቀድሞ 34 ሜዳ እየተባለ በሚጠራ ቦታ በግንባታ ላይ ካለ ህንፃ 14ኛ ወለል ላይ ነው የጉልበት ሰራተኛው የወደቀው። በአሰቃቂ ሁኔታም ህይወቱ አልፏል። ለ8 ሩብ ጉዳይ ላይ በገጠመው በዚህ ድንገተኛ አደጋ ሟች ከፎቁ ሲወድቅ ባሰማው ከፍተኛ ጩኸት በስፍራው የነበሩ የሸገር ታይምስ ባልደረቦች ሟች ከፎቁ ቁልቁል ሲወድቅ የነበረውን ሁኔታና ወደ ህንፃው በማምራትም ወጣቱ በአሰቃቂ ሁኔታ ህይወቱ አልፎ ለመመልከትም ችለዋል። ሟች ግምት ዕድሜው ወደ 40ዎቹ የሚጠጋ ሲሆን ከመውደቁ በፊት በህንፃው የመጨረሻ ወለል ላይ በኮምፕሬሰር ማሽን አርማታ እየሞላ እንደነበር አብረውት የሚሰሩ የጉልበት ሰራተኞች ለሸገር ታይምስ ባልደረቦች ተናግረዋል። ውድ የሸገር ታይምስ ሚዲያ ቤተሰቦች የዛሬ አርብ ጥር 20 2014 ዕለታዊ ዜናችን ይህን ይመስላል። ሸገር ታይምስ ሚዲያን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ እንጋብዛለን።